ታዬ ምን አበባ መስላለሁ? አበባ ማስቀመጫ ገንቦ መሰልኩኝ። ደህና የኔ ወንድም አንተ ስልክ መታለች። እሺ በል መድኃኒዓለም እሺ በል። ምንድነው ችግሩ? ችግሩ እኔና መድኃኒዓለም ብቻ ነው የምናውቀው። አንተ ብቻ ስልኩን መታል። ገብርኤልን መድኃኒዓለም ስማ፣ እኔና እሷን ለምን አታገናኝም? አንተ ዝም ብለህ ብቻ ለምን ትደክማለህ? እኔና እሷን አገናኝና ሁሉ ነገር እንጨርሰዋለን። ማንን ሚስቴን? አዎ፣ አየህ ካልተገናኘን ዋጋ የለውማ። የኔ ሚስት? አዎ። ስማ፣ የኔ ሚስት ነው የምትገናኘው? ስማ፣ እኔ ከራሴ ጓደኛ ጋር ነው የማወራው። እስካንተ ምንም አውቀው ነገር የለም ነው እንዴ? አዎ። ሄሎ፣ ይቅርታ እንግዳ ነው። እንግዳ ምንም አያውቅም። ስማ፣ በቃ እኔ እናንተ እንገናኝና በኋላ ፊት ለፊት እንነጋገራለን። ኦኬ፣ ቻው። የኔ ወንድም ይቅርታ፣ ምን ያለበት ሲለይ አይችልም አይደለም የሚባለው? እንደዛ ሆኖብኝ ነው። እኔ እኮ ከኔ ጋር የምታወራ መስሎኝ ነው። አይደል? ይቅርታ፣ ምንም አይደለም። ይኸውልህ አንድ ስልክ ብትመታልኝ እኔ ስለማላውቅበት ነው። 20 ሳንቲምና ቁጥሩን ይዘዋል? አዎ ይዘዋል። ቁጥሩ ሳንቲሙ ደግሞ ይኸውልህ በታለች በቃ እስኪ በደንብ አንኳኳቸው። የት ሄዱ ይሆናሉ? እነሱ ደግሞ ምን እንደማያስቀምጣቸው እንጃ። በላው። ምንድን ነው የበላው? ስልኩ ፍራንኩን በላው። እንዴት ስልክ ፍራንክ ይበላል? አንዳንዴ ይበላል፣ አንዳንዴ አይበላም። እንዴት አንዳንዴ ይበላል? እንዴት አንዳንዴ አይበላም? እኔ ስልክ ፍራንክ ሲበላም ሰምቼም አላውቅ አይቼም አላውቅ። የኔ ወንድም አንተ ራስህ እንደው በልተህ እንደሆነ ንገረኝ እንጂ እኔ ስልክ ፍራንክ ሲበላ አይቼው አላውቅም። ፍራንክ ከሌለ ከኔ ፍራንክ ይደው እሱ ይሻላል። እሱ ጥሩ ነው። ጥሩ በላው አለ። አይ በላው አሁን ይጠራል። ሄዳል። የእናንተን አይበላም። የእኛን እኛ ብቻ ነው ይበላል። በላው አለ። አሎ እትዬ በላይ ነሽ? እንደምን አሎ? አይገባም። ቁጭ በሉ። አይገባም። ቁጭ በሉ። አዎ ጉቶን ጥሩ ልጅ። አዎ በላው አለኛ። አሎ ማነህ? ጉቶ ነው። ሬሳ መሬት ላይ ቁጥጥ ይበል። አዎ ይቆጠጥ። ምን ነው? ተቃጠልኩኝ፣ አረርኩ፣ ተቃጠልኩ። መንገድ ላይ ሰው ሁሉ ጥብስ ትሸጣለች እስኪለኝ ድረስ ምን ሆነ ነው? ናና ይኸውልህ እህትህን ከቤት ጉልጥ አድርግና ውሰዳት። በቃ አልፈልግም ብሎ ማለት ይሄ ሰው አልፈልግም። በቃ ናና ምን ሆናል? ይኸውልህ ልንገርህ፣ ሱሪያውን ሳጥብ ወንዝ ወሰደው ትለኛለች። ሸሚዙን ደግሞ አጥቤ ሳሰጣው ሌባ ወሰደው ትለኛለች። ይሄ ሌባና ይሄ ወንዝ የደም ብቻ የኔ ልብስ ብቻ ነው እንዲያየው እዚህ ሰፈር ውስጥ። በቃ አልፈልግም። የራቁቴን ቀረሁ እኮ አታይም እንዴ? ምን ጠፋብህ? ይኸውልህ ጊዮርጊስ አጋለጠልኝ። ጊዮርጊስ ቤተ ክርስቲያን ላይ በራፍ ላይ ቆማ 3 ብር የነበረው ቦታ እንዲህ 1 ብር የሚገዛ ስትል አገኘኋት። ወይ እንግዲህ ያው ያ ጉርቅርቁ ሸሚዝ፣ ያ ደግሞ ምን የመሰለ ሱሪ፣ ይሄ ደግሞ ቅያሬ ኮምቦርታ። ኧረ ስንት ነገር የጠፋብኝ አለ። ጉቶ ሬሳ መሬት ላይ ጎተት። እኔ ሳይደክመኝ አንተ ደከመ።